ግንቦት 1943 ጡንቻቸው የደደረ ወደፊት እንጂ ወደ ኋላ የማይሉ ጠይም ቀለም ያላቸው በርከት ያሉ ወታደሮች 9000 ማይልስ ተጉዘው የኮሪያን ምድር ረገጡ። እነዚህ ኩሩና ንቁ ተዋጊዎች የታላቋ የኢትዮጵያ ልጆች ናቸው። ኮሚኒስቶች ኮሪያን የሞረራቸው ዜና እንደተሰማ ከ15 ዓመታት በፊት የችግሩ ገፈት ቀማሽ የነበረችው ኢትዮጵያ የነጻነትን ትንፋሽ ለተጠሙ ኮሪያውያን መፍትሄ ለመስጠት ከግንቦት 1943 እስከ 1946 6037 የንጉሠ ነገሥቱ የክብር ዘበኛ ወታደሮች በኮሪያውያኑ ምድር ነጻነት ለተጠሙ ነጻነትን ለመስጠት ክቡር ደማቸውን አፈሰሱ። በጦርነቱ ስለ ኢትዮጵያውያን ጀግኖች ጀብድ ጠላት ሳይቀር የመሰከረላቸው ወደ ኋላ የማይሉ ቆፍጣናና ሞትን የማይፈሩ ሳንጃቸው የሰላ እጅ የማይሰጡ ጠይም ወታደሮች ኢትዮጵያውያን ቃኘው ሻለቃ ጋሼ እንደው እኮ በጣሊያን ቂም ሳትይዙ ለተገፉ ወግናችሁ ደማችሁን ሰጣችሁ። እኔ አሁን በዚህ ታሪክ እንደርሶ ኮረኔል ባልሆንም ማዕረግ ያለኝ ኮራ ያልኩ ዜጋ እንዴ ገባ ተቀመጥሻው። ምን ነው ኮሎኔል ፊት ጥሩ አይደለም። እባክህ አሱን እኮ አረፈች። ዛሬ ቤታችን የሚመጣ እንግዳ አለ። ማን ነው ደግሞ የሚመጣው አዲስ እንግዳ? እስቲ በዋቂ መሃል ጥልቅ አትበል። እናንተ ደግሞ እንደ አፍሪካ መሪዎች እኛ ብቻ እንደመጥላላችሁ። ይሄ ልጅ ራሱ ጣሊያን ይመስለኛል። ምክንያቱም የራሱን ስም ከናያቱ መጥራት አይችልም። ቅሪላ የሚያንከባልሉትን ግን ከነቀማያታቸው ይጠራል። እንደው ያገሩን ጀግኖች እስቲ ከነ አባታቸው ቢጠራ ምን አለበት? ነጭ ትጠላለህ እንዴ? ደጋሼ ትልቋ ማርዋ ምንድነው ያለችው? ዘመዶቻችንን የጨረሰው ጣሊያን ነው ነጭ ነው አይደል ያለችው? ጣሊያን ማይን ኢትዮጵያን ገዝቶ ቢሆን በየት በደረሰ። ጣሊያን የት ደረሰች? የትም አላቅም ነው ይባላል። ስለ ጣሊያን ኢኮኖሚ ታውቃለህ? እሺ በስፖርት እሺ፣ ስለ ኳስ ስለ ጣሊያን ሴራ የት እንደደረሰ ታውቃለህ? አባስ ገበር ሴሪያ ነው ያልኩት። ያው ነው ሴራ። ጣሊያን ለሴራ ማን ብሏት? ጋሼ ግድ የለም ይሄ ልጅ ጠበል ነው ሰደው። በቃ ዝም በሉ አልኩኝ እኮ። ኮሪያ በዘመትኩበት ወቅት አንዲት ኮሪያዊት ወጣት ጋር ፍቅር ጀምሬ ነበር። እሱን ሁላችንም እናውቃለን። እኔ አላውቅማ። እኔ ልስማበት። ቀጥሉ ጋሼ።
በወቅቱ ግዳጄን ጨርሼ ወደ ሀገሬ ስመለስ ወጣቷ አብራኝ ለመምጣት አልቻለችም። እንደ ቀልድ 20 ዓመታቶች አለው። እኔ ከሷ ውጪ እሷ ከኔ ውጪ ላናይ በአንድ ካቶሊካዊት ቤተክርስቲያን ተማምለን ነበር። አሁን ጡረታ በወጣሁበት ጊዜ ተነስተህ ብረር አለኝ። ሄድኩኝ እንዳትለኝ ብቻ። አዎ ሄድኩ። ነገር ግን ወዲያውኑ ተመልሼ መጣሁ። ለምን መጣ? አይ በወቅቱ ኮሪያ ከመኖር ኢትዮጵያ መኖር የተሻለ ስለነበረ ነው። አሁን ኢትዮጵያ ከኮሪያ ተሻለ? አጎቴ በመጨረሻ መጣች። 7 የፍቅር ዓመታት አሳለፍን። ፍቅርያሱን በጠና ታመመች። ስለዚህ ወደ ሀገሯና ወደ ቤተሰቧ ሄደች። ነገር ግን አልተመለሰችም፣ በዛው ቀረች። በነዛ ጣፋጭ 7 የፍቅር ዓመታት ውስጥ ግን አንድ ልጅ አፍርተን ነበር። ስሙ እንኳን ይባላል። እና እሱ ይመጣል፣ ወደዚህ ቤተሰብም ይቀላቀላል። It was Niedermeyer who was so close to getting something on it there. እንዴት አመሸህ? እንዴት አመሸሽ? ይቅርታ አመሸህ። For Hamburg. And we've not even played 5 minutes of the second half. ያ ሮቤል ነው አይደል ያስመሸሽ? ደህና ነህ? አዜብ አንቺን ቁጭ ብሎ መጠበቅ አይሰለችም። አንቺን ብቻዬን ቁጭ ብዬ መጠበቅ ነው የሰለችኝ። እንግዲህ አባዬ አብሮ የሚያጠባብቅ አምጣ ብያለሁ። አንቺን ለወግ ሳላደርስማ እንደዚህ አይነት ነገር አይታሰብም። የእናትሽ አጽም ይወቅሰኝ። እሺ ደህና ደር። እና ኮሎኔል ኮሪያ የጣሉትን ዕቁብ በአዲስ አበባ ሊያፍሱት ነው እያልከኝ? ዕቁብማ ቢሆን የምስራች ነበር። ይሄ ዱብዳ ነው እንጂ በእናትህ እኔ በአቋራጭ ድርጅቱ እጄ ገባ ስል የእሷ ነው ደግሞ በጣም የሚገርመው እንጂ ሰው ንብረት ሊካፈል መጣ እንኳን ሲባል ትንሽ አደነግጥም። በአቋራጭ መበልጸግ ምናምን ትላለች። በአቋራጭ መበልጸግ ይልቅ አሁን የሆነ መላ ፈልግ። አረ መላ መላ ወገናት ወልችላ መላ ተው ጭንቅኝ አስብ መላዬ 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 መላ ለምን ትነታረጅ ማለት አባቴ ያስቀመጡልን ውርስ ተጠቅመ ለምን አነስተኛ ቢዝነስ ምናምን ነገር አትሞክር? ከምሬ እኮ ነው። አጎቴ እስከ ዛሬ አሳድገህናል፣ አስተምረህናል፣ ለዚህ ደረጃ ደርሰናል። ከአባትም ከእናትም በላይ እዚህ ደረጃ ላይ እስክንደርስ ድረስ ሁሉም ነገር አድርገሃል። ከዚህ በኋላ ደግሞ ግዴታ የለብህም እና ቅር ማላሰኝ ከሆነ አንድ ነገር ላስቸግር ነበር። ምን ዙሪያ ጥምጥም ትሄዳለህ? ቀጥ ብለህ አትናገርም? አይ እንደሱ ለማለት ፈልጌ አይደለም። ማለት አንድ አዲስ ስራ ለመስራት አስቤያለሁ እና አባቴ ያስቀመጠልኝ ገንዘብ ስጠኝና ስራውን መጀመር ፈልጋለሁ። ተምረህ የተሻለ እውቀት ደረጃ ላይ ስትደርስ ያኔ ገንዘቡ መውሰድ ትችላለህ። እስከዛሬ የተማርኩት አይበቃም? ከዚህ በኋላ ትምህርት ጀምር የምለው ነው። ባይሆን ያሰብኩት ስራ ስላለ ገንዘቡ እንዳገኘው ያን ስራ ቶሎ መጀመር ስላለብኝ ነው። በዛ ላይ ደግሞ ከማንም ጋር መጋፋት አልፈልግም። እንግዲህ ቅድህን ትነግረኝና መክረንበት ያኔ ሁሉ ነገር ሊሆን ይችላል ማለት ነው። ቅርታ አድርግልኝና ጉጤ የስራን ሀሳብ እቅድ ምናምን የምትለው ነገር እንኳን ለማንም መናገር አልፈልግም። የለም የለም
በማንኛውም እንግዳችን እየመጣ ስለሆነ እሱን እንቀበለውና ይህንን ሌላ ጊዜ እንመክርበታለን። እሺ። እዚች ጋር ልትመታኝ አስበህ ነበር አይደል? እኮ አላልኩም? ይኸው ያልኳት። ከኤርፖርት እንግዳ ትቀበልልኛለህ? ሚስተር ኳን ይባላል። ከዛ በፊት ግን ግድ የለም እኔ ታክሲ እጠቀማለሁ። ስንት ሰዓት ነው የሚገባው? ሰዓት Let me introduce myself. My name is Kuan. I came from Korea, and here is my story. My father is Ethiopian, and the reason that I'm walking like this, proud and confident, is because I was born here, in Ethiopia. I was 7 years old when me and my mother moved to Korea. My mother passed away years ago. She raised me, telling me legendary stories about my father and Ethiopia. I'm here to live with my father, and I'm very excited. And by the way, I can speak Amharic. Matter of fact, በቃ እኔ ከዚህ በኋላ ኢትዮጵያዊ ነኝ። በድጋሚ እንተዋወቅ። ኩዋን እባላለሁ። ኩዋን በላይ። Oh my God! Hey, what happened to this guy? Stop the car! Stop the car! Do you have money? ገንዘብ የለም? እንዲያው ጋሽ ግን ምን ነካቸው? ምን የመሳሰሉ እዚህ ሀገራችን ውስጥ እመቤቶች እያሉ ከባዕዳን ጋር ዘር ይቀላቅላሉ? ለመፍረድ ቀላል ነው። ወታደር ስትሆን የተረጋጋ ህይወት የለም። አንተ በፈለከው መንገድ ሳይሆን ህይወት በፈለገችው መንገድ ነው የምትመራ። ቢሆንም አንድ ኮሎኔል ሰው እንዴት ከባዕዳን ጋር ወዳጅነት ይመሰርታል? ለሻምበል ሲሆን ነው የሚቻለው። እሱም እኮ ቢሆኑ ያው የዛች ኮንጎ ጦርነት ላይ የሆነ ነገር አይጠፋም። ኮንጎ አልዘመትኩም። ታዲያ የት ነው የዘመቱት? እዚሁ ሀገር ውስጥ ነው። የሀገር ውስጥ ዘመቻ ነበር እንዴ? ሽፍታ ነበሩ እንዴ? አንተ እንደ ማታ እናቱ እንደፈጠረችው መለመላ። ይቅርታ፣ አንተ ምን ሆነ ነው ልጁ ራቁቱን ሲመጣ ዝም ያልከው? አረ ልብሱን አውልቆ መንገድ ላይ ለኔ ቢጤ ሰጥቶኮ ነው። ታዲያ ከሻንጣ ውስጥ አውጥታ አሰጠውም እንዴ? ጉምሩክ መች ልብሱን ሻንጣውን ለቀቀለት ነው። አቤቱ ፈጣሪያችን ወይ ቤተሰባችንን እንጠብቅልን፣ ምግቡንም ባርክልን። የያሲዳም እንደው ጸሎቱ ሳያልቅ ጀመረ። ቀድሞ ጀምሮታል። በሉ እስቲ እህሉን ጥልህን ካልነካት በላም እንዴ? እስቲ ንገሩት። ጋሺ ተቃጠለ እኮ አናቱን እፍ እንበልለት እንዴ? ሶሪ በርበሬው ጋሼ ግን ይቅርታ አድርግልኝና ይሄ ልጅ ምንም አንተን አይመስልም። ምናልባት እናቱን ሊመስል ይችላል።
እኔ እንደውም ስሙ ራሱ የእናት ፋንታ ቢባል ደስ ይለኛል። ብላ እንጂ ሮቢ። በቃኝ እባክሽ። አታዩም እንዴት እንደሚበላ? በጣም ነው የሚዘጋው። እውነት ግን ጋሽ ይሄ ልጅ ያንተ ልጅ ነው? ወራሽም ጭምር። ትንሽ ሀገሩን ይለማመደውና ከዚህም ጋር ስራ ይጀምራል። አጎቴ ከዚህ ሁሉ ነገር ለምን ወደ ሀገሩ ተመልሶ እንዲሄድ አታደርግም? ሀገሩ እኮ ነው የአባቱ ሀገር መጣ አይደለም? ማን እንደ እናት ሀገር ማን እንደምዬ። እውነቱን እኮ ነው ጋሼ። እዚህ ተቀምጦ ምንም የሚሰራው ነገር የለም። ለሱም ቢሆን ደግሞ ካንተ የበለጠ እናቱ ታስፈልጓለች። ወደዚህ እኮ እንዲመጣ ያደረኩት እናቱ ከዚህ ዓለም በሞት ስለተለየች። ምን አገኛቸው ጋሼ? ሁላችንም መሽቶ በነጋ ቁጥር ወደዛው እየተጠጋን መሆናችንን አንዘንጋ። አይደለም እንዴ ሻምበል? ልክ ነው። ሮቢዬ አጎቴ ምን አለሽ? የስራ እቅድም ማየት ይፈልጋል። የስራ እቅድ አትጥላው። ጋሼም ቢሆን እውነት አለ። ምን ነው እውነት እንዴ? ስለኔ የቢዝነስ ፕላን እሱ ምንም የሚያውቀው ነገር አለ? ንገሪኝ፣ ምን የሚያውቀው ነገር አለ? እኔ እስካሁን ድረስ ሳስብ የነበረው ያጎቴ ብቸኛ ወራሽ እኔ እንደሆንኩ ነበር። በአንድ ዲቃላ ምክንያት ባዶ ይልቅ። እሺ እሱስ ልክ ነው። የአባቴን ድርሻ ግን ሊከለክለኝ አይችልም። ጋሼ እኮ አልሰጥም አላሉ። ሮቢ ደግሞ ያለን ይበቃናል። ያለን ይበቃናል? ምንድን ነው ያለን? አንቺስ በደህና ጊዜ አባትሽ ያለውን ድርሻ በስምሽ አድርጎልሻል። እኔ ምን አለ? ሮቢዬ የኔ ማለት ያንተ ማለት አይደል እንዴ? ቆይ እኔ ካንተ ውጪ ምን ይወጣልኝ? ውይ ባላየ ባልሰማ ይመስገን አጉል ሰዓት ላይ ተከሰተ። ፓፓ ቁጭ በል። እሺ እኔ የምልህ ግን ለምንድን ነው የፈለገኝ? አጎቴ ገንዘቡን ይሰጠኝ አልቻለም። እከሳሳቸው በዚህ ጊዜ ጓ ማለት ነው የሚያመጣው። እንደውም እኔ በጣም ማውቀው አንድ ጠበቃ በቃ ለስቶክ እናድርገውና በቃ እንደሚሆን ገንዘቡን ማኮ አልከለከለኝም። ግን ገንዘቡን መውሰድ ከፈለክ ቢዝነስ ፕሮፖዛል ምናምን አቅርብ ነው የሚለኝ። እሷን ነገር አንዴ በአማርኛ የስራ እቅድህን። እሺ ኧረ ምን ጣጣ አንድ ጓደኛ አለ በቃ ይነገረው። እሱ ደግሞ የምር ካልሆነ ምናምን የሚለው ነገር አለ። ታዲያ ጥሩ ነው። ቆንጆ የቢዝነስ ሀሳብ ይዞ ከመጣ እኔም ጥሩ ክፍያ ከፍለዋለሁ። ግን ደግሞ ከሱ ጋር ማስተዋወቅ ምናምን ይጠበቃል። አንተ እንደሚሆን አድርገህ ጥሩ ነገር ካለ እዛው ራስህ ጨርሰው። እሺ ስታይል ያራዳ ልጅ ጣጣ የለው። እንደው ጋሼ ታላቅ እህትህ ማረዋ እንኳን ወገኖቻችንን የጨረሰው ጣሊያን ነው፣ ነጭ ነው። አንተ ከነጭ ጋር ሄደህ ዘር ትቀላቅላለህ ጋሼ? እውነቱን ንገረኝ። እንደው አሁን አንተ ፈልገህ አንተ አይመስለኝም። እውነቴን የምታረግ አይመስለኝም። እሷ ብትመጣ አንተ እሪ ብለህ አትጮህም? ገላግሉኝ አትልም? አንተና ግን ነገሩ ልክ አይደለም። እኔ አንተን ልመክር አልችልም ጋሼ። ሃይ አተ ያገር ከብት ነኝ እንዴ እኔን ሃይ የምትለኝ? በስነ ስርዓቱ ጤና ይስጥልኝ ማለት ጤናን መመኘት ምን ችግር አለው? ይቅርታ እንደምን ዋልክ ከኔ ወንድም? ሄድና ዛ ወንድምህን ፈልግ። የእናት ፋንታ እኔን አታበሳጨኝ።
ነው ፍቅር? ደብሮሃል አይደል? ለምን ከከተማ ወጣ ብለን ዘና አንልም? መቼ? ነገ ተነገ ወዲያ። እንዴ ቆይ እኔ ካንተ ጋር ካልሄድኩኝ ከማን ጋር ነው የሚሄደው? ከሌላ ሰው ጋር ሂጂ። ከሌላ ሰው ጋር ሂጂ? ሰሞኑን በግል የሚሰራቸው ብዙ ስራዎች ስላሉብኝ ነው። ምን ማለት ነው? ቆይ እኔ እናንተ የግል የምንለው ነገር አለን እንዴ? ስራው ከሆነ ደግሞ የሚያሳስበው እሱ የሁላችንም ኃላፊነት ነው። እሱ ራሱ ብዙ ጣጣ አለበት እባክሽ። አሁን ማን ራሴ ጭንቅላቴ ሊፈነዳ ነው። ይፈንዳ። ለኔ ላለባቸው ሲል ለምን ከምድረ ገጽ አይጠፋ? We have the same red colored blood. ክፉ ሀበሻ አለ፣ ክፉ ጣሊያን አለ። ክፉ ጣሊያን አለ። አዎ ልክ ነው። ጥሩም ጣሊያን አለ። የለም አለ። የለም አለ። የእናት ፋንታ የለም አለ እንዴ? ይጠፋል ብለህ ነው? አንድ ጊዜ ይገርምሃል፣ ከፍታ 605 የሚባለውን የኮሙኒስቶች ይዞታ ለመቃኘት በኔ መሪነት 16 የምንጠጋ የፓትሮል ቡድን አባላት ድንገት ከጠላት ጦር ጥቃት ደረሰብን። ከኛ 10 እጅ የሚበልጠውን የጠላት ጦር እጅ በእጅ በተደረገ ትንቅንቅ በርካታ የጠላት ጦር ተማረከ፣ ቆሰለ፣ ተገደለ። በጣም የሚገርም በጣም ይገርማል። ማን ነው? ኮሎኔል አይደለም፣ መቶ አለቃ ታሪኩ የሚባል ታስታውሳለህ? ታሪኩ ኮሪያ ዘማቹ። አሃ እሱማ ሞርተር ምድብ ነበር። ሞርተር ምድብ ነው። ምን ሆነ ታዲያ? እሱ ያኔ ምድር ጦር አብረን ነበርን እና ዛሊጌና ላይ ተገናኝተን ይሄን ታሪክ ነግሮኛል። እንደውም በዚህ ጀግንነታችሁ አይደለም እንዴ የአሜሪካው ጀነራል የጦር ሜዳ የሸለማችሁ? አዋ ከጀነራል አርተር ጂ ትሩዲ የአሜሪካን ጦር ጠቅላይ አዛዥ እጅ የክብር ሜዳሊያ ተሸላሚ ነበርኩ። በዛን ጊዜ ነው የኳንን እናት በፍቅር ጠብ ያደረኩት። እናንተ ሌላም ስራ ስትሰሩ ነበራ? የት ነው የምትኖሪው ያለሽበት ቦታ? ምንኛ ኃያል ነው ያንቺ ትዝታ። ሽፋቴ በእናትህ ተመልከተው። በትንሽ ካፒታል መስራት የሚችል ሙድ ያለው ቢዝነስ ተመልከተው። አሪፍ አይደል? ይሄ ነገር ምንም አልጣመኝም። በእናትህ እስኪ ሌላ ነገር ፈልግ። እንዴ አረ ሽፋት በእናትህ ወይ ችኮች ተዋቸው እባክህ፣ እነሱን ተዋቸውና አገር ምናምን እያሳየችው ነው የሚሆነው። ይልቅ እኛ ወደ ስራችን እንግባ። እሺ ካልክሽ፣ ግን አይመስለኝም ካልክሽ። አሁን እኔ ገንዘቡ ምን ያህል እንደሆነና የገንዘቡ የሚያስፈልገው ካፒታል ሳይታወቅ ፕላኑን ማውጣቱ ምን ያደርጋል? ገንዘብ ያንሰኛል ብለህ ካሰብክ ሌላ የገንዘብ ምንጭ መፍጠር ነው እኮ። ለዛ እኮ ነው የግድ ድርጅቱ መሸጥ ያለበት ምለው እኮ። ለዛ ድርጅቱ ቢሸጥ ላንተ ምን ይጠቅማል? እንዴት አይጠቅመኝም? ያዜብ 30% ድርሻ ያለው ድርጅቱ ላይ ነው። ድርጅቱ ተሸጠ ማለት ደግሞ ያዜብን 30% ድርሻ እኛ ያገኘን ማለት ነው። ካለን ገንዘብ ጋር ጨምረን ሌላ የሆነ ነገር እንሰራበታለን። ግቢለት ያራዳ ልጅ።
በጣም ይቅርታ። እንዴት ነው እየለመድክ ነው? አዎ አየሩ ደስ ይላል። ይቅርታ ረብሽን ከእንቅልፍ ላይ። ችግር የለም። እሱን እየጠበቅኩት ነበር። ለአንድ ጉዳይ ፈልጌው። አስቸኳይ ነው? አይ አይደለም። ነገ ከተማውን እንዲያስጎበኘኝ ነው የፈለኩት። እሱ ሊያርፍዶ ነው የሚነሳው ወይ ካልሆነ እኔ በየቀኑ ምንም ችግር የለውም። ደህና ደሪ። ደህና ደሪ። ስራ እንዴት ነው ወንድሜ? ስጦታዬን ወደድከው? ሰዓት ለኔ ነው እንዲያመጣልኝ። ስማ ይሄን ሰዓት አየው? ይሄ አንተ ያመጣውን ቅራቅንቦ 50 ይገዛልሽ። ዋጋውን አይደለም ማስታወሻነቱ ነው። በዚህ ልቤ ውስጥ መግባት ፈልገ ከሆነ ተሳስተሃል። ውስጥ ለመግባት ብዬ አይደለም ፍቅሬን ለመግለጽ። ኦ ቴንክ ዩ። ታዲያ ሰዓት ምናምን ከምታመጣ እቅፍ አበባ ምናምን አይሻልም? አኮረፍከኝ። ሰው የሚያኮርፈው የሚያውቀው ሰው ነው። እሺ ስለማላቀ ብዙ አትጨነቅ። እና አባባ ኮሪያ የዘመቱ ጊዜ ለሚወዷቸው ሰዎች ይዘው የመጡት ሰዓት ነበር። እናቴ ነች የነገረች። ከዚህ በኋላ ሁሌም አብሬ ነኝ። እስከዛሬ ብቻዬን የኖርኩት። እሺ አታስብ። ዛሬ ልነግራት አስቤያለሁ። እባክህ አይወለ ደንፉ ጭራለሁ ብለህ ነገር እንዳታበላሽ። እዛ ሆቴል ነው አለ ቀጠርካት? አዎ ደውዬላታለሁ እኮ ምሳ ልጋብዛት ቀጥሬያታለሁ። can write your own ticket now. ቆንጆ ምግብ አላችሁ አይደል? በጣም ዛሬ በጣም ደስ ብሎኛል። ምን ተገኘ? ደውለህ እንደ ፍቅረኛ ምሳ እንብላ ስትለኝ በጣም ነው ደስ ያለኝ። ከከተማ ከምንወጣ ብዬ እኮ ነው። አትሊስት እንኳን ምሳ አብረን እንብላ ብዬ አስቤ እኮ ነው። ግን ይሄን ያህል ምሳ አብሮ መብላት ይሄን ያህል አስደስታል? መብላቱን አይደለም ማለት ስሜቱን በጣም እኮ ነው የምወደው። ካንተ ጋር ማውራት መሳቅ በጣም ነው ደስ የሚል። ነገሮች ተስተካክለው ደግሞ ተጋብተን ልጆች ወልደን ቤታችን በልጅ ሲሞቅ። ዛሬ ግን ስቀጥርሽ ነገሮች ሁሉ በተበላሹበት ጊዜ ላይ ሆኜ ነው። ምን ነው አዚ? አሁን የምነግርሽ ነገር ግን ሚስጥር ነው። ከኔና ካንቺ ውጭ መውጣት የለበትም። በድርጅቱ ማሳዣነት ከባንክ የተበደርነውን ገንዘብ መክፈያው ጊዜ አልፎበታል። ስለሆነም ድርጅቱን በሐራጅ ሊሸጡት እንደሆነ ነግረውኛል። ስለዚህ ድርጅቱን በማይሆን ገንዘብ በሐራጅ ከሚሸጥ ስለሆነም ከኛ ድርጅት ጋር ተመሳሳይ ምርት የሚያመርት ድርጅት በጥሩ ገንዘብ የሚገዛን ድርጅት አግኝቻለሁ። ስለዚህ ድርጅቱ ይሸጥና እዳችንን ከፍለን በሚቀረው ገንዘብ እኔና አንቺ ደግሞ ሌላ ጥሩ ካምፓኒ እናቋቁማለን። ቆይ ሌላ አማራጭ ጠፍቶ ነው እንዴ? ይሄ እኮ የመጨረሻ አማራጭ ነው ሊሆን የሚገባው።
ወይ ካልሆነ የተወሰነ ብር እንስጣቸውና ይሄን ሳላስበው ቀርቼ መስልሻል? ግን የፋይናንስ ሪፖርታችን የሚያሳየው ኪሳራ ነው። ቆይ ለምን አልነገርከኝም? የኔ መጨነቅ ሳይንስ ድጋሚ አንቺ ላስጨንቅሽ? ይሄም ግድ ስለሆነብኝ ነው የነገርኩሽ። እሺ እኔ ለአባዬ አማክረዋለሁ። አንተም ለኳና ለኮረኔል አማክራቸው። የድሮ ሰው እንደ ዛሬ ችግርሽን ሊያይልሽ አይችልም። ይሄንን ያህል አመት የቆየ ድርጅት ቅርስ እኮ ማለት ነው። መሸጥ እኮ በጣም ነው የሚከብደው። እስኪ አስበው 37 አመት ያክል የቆየ ድርጅት። ያለፈውን ጊዜ የቆጠሩ ጊዜ ከማጥፋት የምንገነባውን ነገር እያሰቡ ጊዜ ማጥፋት ይሻላል ብዬ እኮ ነው። እኔ ግን በመሸጡ አልስማማም። ሌላ መፍትሄ ቢፈልግ ነው የሚሻለው። ካልሆነ ደግሞ ቤተሰቡ ተሰብስቦ ተማክሮ መወሰን ነው። ይህንን ነገር በፍጹም ከኔና ካንቺ ውጪ ሌላ ሰው መስማት የለበትም አልኩሽ እኮ። ማንም። እንደውም ታዩ በቃ ሌላ መፍትሄ እንፈልጋለን። እና ጎቴም ቢሆን በዚህ እድሜያቸው ስለሌላ ነገር እንዲጨነቁና እንዲያስቡ አንፈልግም። እሺ በቃ አትጨነቅ ፍቅር፣ መፍትሄ እንፈልጋለን። በሰላም ነው አባዬ? አጣደፍከኝ እኮ። ቤቱ ሊበላኝ ነው። ወጥቼ ስገባ ባዶ ቤት ነው። አንቺም እያመሸሽ ነው የምትገቢው። አባዬ የሁል ጊዜ ፍላጎት ይሄ እንዳይሆን። ለመሆኑ ስለ ጋብቻ አውርታችሁ ታውቃላችሁ? እናውቃለን። ትንሽ እንቆይ ብየው። እንቆይ ብየው? ለምን ነው የምትቆዩት? ምን ችግር አለ? ምን አነሰ? እሱማ ነው። ግን ድርጅቱ ምን ሆነ? ድርጅቱ አባዬ ሳስበው ይሄ ድርጅት ምንም አላምርሽ እያለኝ ነው። ወይ ካልሆነ ለምን ተሸጦ? ምን? የማን ሐሳብ ነው ይሄ? የኔ ሐሳብ ነው፣ ግን ለማንም አልተናገርኩም። ኮሎኔል እና ኮሪያዊቷ ባለቤቱ ይህንን ድርጅት ያቋቋሙት ለገንዘብ ብቻ ብለዋል። የኮሪያ ዘማች ጓዶች ቤተሰቦች ሰርተው እንዲጠቀሙበት ብለው ነው። የእነሱም የደም ጠብታ እኮ አለ አባዬ። አይ ይኸውልሽ፣ አንቺ ከምትይው ገንዘብ በላይ ይሄ ድርጅት ቅርስ ነው። ወጣትነታችንን የገበርንበት፣ ኑሯችንን ያሸነፍንበት፣ የብዙዎችን ቤት ያቀናበት ይሄ ድርጅት ተሸጠ ማለት ትዝታው ቤቱ አብሮ ተሸጠ ማለት ነው። ካልሆነልሽ ወይ ሌላ ስራ አስኪያጅ ይፈልግና ድርጅቱን ይምራ። ኧረ አባዬ እኔ እንደሱ ለማለት ፈልጌ አይደለም፣ እንደው የተሻለ ነገር ለማሰብ። ምን ሆነ የተሻለ? የነበረ ቅርስ የሆነ ድርጅትን አፍርፎ ነው የተሻለ ነገር። እኛ ከመሬት አንስተን እዚህ ያደረስነው ድርጅቱ እናንተ ተረክባችሁ ማሳደግ የለባችሁ? የዛሬ ልጆች እንደው ሰነፎች ናቸው። ችግርን ገና ከሩቁ ስታዩ ተሸንፋችሁ ቁጭ ትላላችሁ። አባዬ እሺ፣ አዲስ አበባ እንዴት አገኛት? መች በደንብ አየኋት። ለማንኛውም አመሰግናለሁ። ለምኑ? ስላስጎበኘሽኝ። ምንም አይደል። ያለፈውን ስልጣኔማ መመርመር ያስፈልጋል። ስላለፈው ማውራት ምን አይደለም። ታሪክንና ጀግንነትን ጠብቆ ለመቆየት ያለፈው መመርመር ያስፈልጋል። አሁን ለኔ እዚህ መድረስ ትልቁን አስተዋጽኦ ያደረገው ኮሎኔል ነው። ያለፈውን ትውልድ ለመስማት ያልፈለጉ ጓደኞች ዩኒፎርማቸውን አውልቀው ሲለምኑ አይቻልም። ለዛ እኮ ነው የምልህ። ለእኛ ያወረሱን ድህነትን ነው ወይ ደግሞ ያገጠጡት ተራራና ኮረብታዎችን ነው የምናውቀው። እናንተ የምትሆኑ እኮ ስትማረሩ ነው የኖራችሁት አይደል? ለዛ ነው ኢትዮጵያ ሀገሬ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ የተባለው። ቢሆንም ከርኩሰት የነጻ እድገት እንዲኖረን የግድ የባለፈው መመርመር ይኖርብናል።
ይሄን የሰው ከብትን ከሰው ጋር ከመቀላቀል በፊት ልታስተምሮ ይገባል። እሱስ እንግዳ ነው። በመጀመሪያ ኗሪዋ ልጅህን ስርዓት ልታስተምራት ይገባል። አዋርድ በተከበርኩበት ሀገር አዋርድ አባዬ አልገባህም። ለምን እንዳስረዳህ እድሉን እናሰጠኝ። ምኑን ነው የምታስረጂ? አባዬ ላስረዳ። አባዬ ላስረዳህ እያለሁ ምኑን ነው የምታስረዳኝ? ለነገሩ ምኑን ያስረዳል? ምኑን ያስረዳል? እኔ እኮ ገና ከሀገሩ ሲመጣ እርቃኑን ሲሆን ደስ አላለኝ። ጆሮ ለባለቤቱ ባዳ ነው ይባላል። አይን ነው ለባለቤቱ ባዳ። አይቼ እኮ ደረቁ ፈዘዝኩኝ። ከዚህ ሁሉ ነገር ለምን ወደ ሀገሩ እንዲመለስ አታደርግም? አይ ጥሩ ነው። ለምን አይመለስም? ያንን ማድረግ በፍጹም አልችልም። ይሄም አይቻልም። አትችልም? እንግዲያውስ እኔ የማደርገውን አውቃለሁ። አረ ይሄ ነገር እኔ ለምን ልጁን ራሱን አናዳምጠውም? እሱስ የራሱ ጉዳይሽ። እሷ ግን እንደደነገጠች አይታታል አይደለች? ታዲያ ይህን እያየ ዝም ማለት ነበረብን? ነገ አገባታለሁ ሚስቴ ትሆናለች ከምላት ሴት ጋር በየአደባባዩ ስማግጥ እያየኸው በዓይኔ በብረቱ ያየሁትን እንዴ ምን አለ መባለግ ከፈለጋችሁ አልጋ ይዛችሁ አትባልቁ። በአደባባይ ጋሼ እኔ እንደው አንጀቴን በላኝ። ጠበል እንውሰደው ይሆን? ለምን? አይ መቼም ይሄ የጤና አይደለም። አባዬ እኔ ምንም ነገር ስላደረኩኝ በበላይ ላይ አረፈች። አነሳውላት እና አይላሽ ላይ ወጥቶ ነው የሚያባረረው። ዘንዶ ነው እንደወጣብሽ። አባዬ እኔን አታምነኝም? እኔ አላምንም። አንተ እኮ እንደዚህ አድርገህ አይደለም ያሳደከኝ አባዬ። እንዴት አድርገህ እንዳሳደከኝ ታውቂያለህ እንዴ? በዚህ በተራ ነገር ትጠረጥረኛለህ? ምን ማመን እንዳለብኝ አንተ መቼ ሰው አምነህ ታውቃለህ? ይልቅስ ለሻምበል ደውልለትና በአስቸኳይ እንደምፈልገው ንገረው። ምን ብለህ ነው ኮሎኔል? ድንጋጤ እኮ ነው። ምን ከቀልቤ ነበርኩ ብለህ ነው ሳወራ? አይ ስንት ዘመን በሰላም የኖርን ሰዎች እንዲህ ክፉ ደግ ተነጋገርን አይደል? ግድ የለም ልምጣ። ግድ የለም አልመሽም። ግድ የለም ግድ እኔ ባይሆን ቢሮውን እኔ እቀጣለሁ። መጣሁ። ግድ የለም እሺ። ቆይ ራስሽን አመመሽ እንዴ? እዛ እኔ መኝታ ቤት ኮሜዲኖ ላይ መድኃኒት አለልሽ። አይዞሽ እናቴ። ምን አለ ጫጫታ ቀንሰውልን እያወጋን ብንጠጣ። አደነቆሩን እኮ መጠጥ ቤት ሙዚቃውን በኃይለኛው ለምን እንደሚያስጮሁት ታውቃለህ? ምን አውቄ? ወሬ የምታወራ ከሆነ ብዙ ስለማጠጣ ነው። አፍ ለወሬ ሳይሆን ለመጠጥ ብቻ እንድትጠቀምበት ስለሚፈልግ። ስለዚህ አሁን አርፈህ ዝም ብለህ ጠጣ። ምን አለ የልጅ አንድ ብትለው። አንተ ሮቤል እርሳው። እንዴት ብዬ ልርሳው? ሀዜብ በኔ ላይ ከአንድ ነጫጭባ ጋር። አንተ ልጅማ ፎንቃ የመጪ ገብቶልሃል። አይገርምህ? እኔ መግባት አላውቅ መውጣት አላውቅ አይመለከተኝም። I'm so gone off your love and I don't know why. Maybe it's the way. አንተ ሮቤል እቺ ልጅ ምን አርግ ነው የምትለው? ከሱ ደውል ነው ደውል ልከራ እንዴት አመሽ? ሄሎ። የት ሆነህ ነው? ጫጫታ ይሰማኛል። ሙዚቃውን አይቀነስም። ከፍ ያድርግ። እንደው ላናግርሽ ፈልጋለሁ። ምን ነው ሰላም አይደለህም እንዴ? ለሁሉም ጥያቄ መልስ ትሰጪኛለሽ? የተባለው ነገር I don't
በተፈጠረው ነገር ጠርጥረኸኝ ነው አይደል? እንደምትወደኝና እንደምታምነኝ ነበር ማስበው። በእንደዛ አይነት ተራ ነገር ትጠረጥረኛለህ? አዎ እጠረጥራለሁ። በዓይኔ ያየሁትን ነገር ማወቅ እፈልጋለሁ። ትነግሪኛለሽ። በጣም ነው የማዝነው። አለቤ በስመ አብ ወወልድ ወመንፈስ ቅዱስ አለቤ አሬ ማርያም በቅል እየፈጨሁ ነው። ሃይ በእንደማጣው ጊዮርጊስ ማን ያመጣሽ? እንዴት መጣሽ? ምን ነው እኔ እንዴት መጣሁ እዚህ? ለነገሩ እዛ ላይ አንበሳ ነህ። ኧረ እኔ ድመት ነኝ፣ ድመት ነኝ። ምን አደርጊያለሁ? ደረት ላይ ጋደም ብዬ ከፍ ዝቅ ከፍ ዝቅ አለ የተበላሸ ሮቤል ተሳስተዋል ጌታዬ። ተሳስተዋል። ይቅርታ። ሮቤል የምን አባክ ሮቤል ነው? ሂድ ከዚህ። እሺ፣ ይቅርታ። እንዴት ተቀደደ ስለኛል? እንዴት ነው የሚቀደደው? ይሄን ምን አባቴ ነው? ይቅርታ፣ ሰው ፈልጌ ነው። ይቅርታ። ተነሱ። ኑሮ ነው ያዛችሁ። ተነሱ። ሮቤል እዚህ ነህ? ሮቤል እዚህ ነው ያለው? ጉድ ሆንኩኝ። ሮቤል አንተ እኮ ነው ያልከው። ሮቤል አንተ ነው ያልከው። ሼም ነው። ሮቢ የተፈጠረው ነገር እንዳስከፋ አውቃለሁ፣ ግን ደግሞ እኔን ታውቀኛለህ። እኔ እኮ ስለምወድሽ ነው የምቀናው። አዚ እንዳላምንሽ ደግሞ እኔ አታድርጊ የምልሽን ነገር ታደርጊያለሽ። ተጋብተን ለመኖር እኮ የራሳችን ነገር ያስፈልገናል አይደለም እንዴ? ይሄን ድርጅት እኮ አንድ ብለን አባቴ ካስቀመጠልኝ ገንዘብ ጋር ቀላቅለን አንድ ሌላ ነገር እንከፍታለን። ይሄ እንዲሆን ደግሞ አባቴ አይፈልግም። ለአባትሽ ማሳወቅ እኮ አይጠበቅብሽም። ከዋንን ደግሞ እኔ እንደምንም ብዬ አሳምነዋለሁ። ችግር አለ? ካስቀየምኩ ይቅርታ። ተወኝ እባክህ። እኔ ማረባ ሰው ነኝ፣ የረከዝኩ ሰው ነኝ። ምንድን ነው? ንገረኝ። አንተ ቄስ ነህ? መመሬ ኳን አይደለሁም። ጳጳስ ነህ? አይደለሁም። ዲያቆን ነህ? አይደለሁም። ታዲያ ታልሆንክ ተወኛ፣ ዞር በልልኝ በቃ። እኔ ቄስ ብትሆን ኃጢአቴን እናዘዝ ነበረ። ምኑን ልንገርህ? በቃ ረክሻለሁ። ልብሰው ወስደው
ጭንቅላቴ በአልኮል ዞረ፣ በሙዚቃ ናላያ ተበጠበጠ። ከዛ በኋላ የት ነው የገባሁት? አጠገቤ የነበረች ሴት ማናት? ስሟ ማን ነው? ቤተሰብ አላት? ስም አላት? የት ነው የተወለደችው? ዘሯስ የማን ነው? ይህ ሁሉ ጥያቄ መመለስ አለበት ገና። አይደለሁም። አንተን አይመለከትም። እንኳን አይደለሁም። እንቅልፍ ይዞታል እንዴ? ሂድ ግባ እና ተኛ። አንተ ልጅ ግን እልህ ነው እንዳልል ፎንቃ አለብህ፣ ፎንቃ ነው እንዳልል ደግሞ ደንፋ አለብህ። እንዴ እቺ ልጅ አፍቅራታል እንዴ? እንዴት ነው ነገሩ? እኔ አልኮ የምትጠላ ልጅ አይደለች እኮ ብዬሻለሁ። ፎንቃማ ገብቶልሻል፣ አፍቅረሻታል። ወዛ ላይ ጋቢኗ እኮ አስተማማኝ እኮ ትምሮ ብቲ ሜጋ ናት የመጨረሻ። እና ምን አደርገዋለሁ አለ ነገሩ። ጭንቅላቷን ሰንጥቀህ እንደ ሀባባ አትመጣው። ለቃውን የኮሪያ ጉዳይ ኮሪያው ግን እኔ ቅርርባቸው ምንም አልጣመኝም፣ አልተመቸኝም። እኔ ያልኩ የሚያሳስብ ነገር አለ፣ የሆነ ጀዝባ ነገር እኮ ባለፈው ባደረገችው ነገር ደግሞ እሷ በደንብ ተጸጽታለች። አሁን እንዳይሰማት ብዬ እኮ መስጦታ ነገር ገዝቼ ልስጣት ብዬ። ስጦታ ስጦታሽ የማይረሳ ፍቅር ነው ስጦታዬ ነሽ ስጦታዬ ስጦታዬ። ኧረ በእናትህ ዘፈንን ተወኝ በእናትህ። ለሁሉም ነገር መስፈን አለብኝ። ወይ የት ሆነሽ ነው? ከስራ እየወጣሁ። ከማን ጋር ነሽ? አይ ከወንድም ጋር ነኝ። ማን አለባቸው? ኳን ስትመጪ ግን ብቻሽን ነሽ? ቻው ቻው። ስታፕ አዜብ ብር ይዘሻል? ለምን ፈልገህ ነው? ብዙም አልያዝኩም። ሶሪ አረ በየነት ኦኬ ሄሎ ሄሎ አለባቸው። አቤት። እኔ የምልህ የት ነው ያለኸው? ቤት ነኝ። ኧረ ለኳን ልብስ ይዘህልኝ ትመጣለህ። ኳንን ትንሽ ችግር ስላጋጠመው ነው። አሁን እንደምንም ብያገባዋት ማለት በተዘዋዋሪ የሀብቱን ደረጃና መጠን ወደ ራስ ያዞርኩት ማለት ነው። ሞኛቱ ነህ። ሰላም ነሽ? እና
ምንድነው እንደዚህ ማማር? መቀመጫ ወንበር። ከመቀመጣችን በፊት አንድ የምነግራት ነገር አለ። ምንድነው? ታገብኛለሽ እኔ ቆንጆ? አምላኬ አገባለሁ። እወድሻለሁ። ወይኔ ወንድሜ፣ ወይኔ ወንድሜ፣ ምን ደበደቡት? ምንድነው? መኪና ውስጥ አለ ልስጣው። እሺ። ወይ ብታይ ለኔ ቢጤ አውልቆ ልብሱን ሰጥቶ እኮ ነው። ማን ነው? ኳን። በመጀመሪያ ደረጃ ብቻሽ እንድመጭ ነው አይደል የነገርኩሽ? ሌላ ሰው መጎተት ምን አስፈለገሽ? እሱማ ነው፣ ግን ቤት ብንሄድ አረፍድብሃለሁ ብዬ እኮ ነው። በእናትህ ሀፒውን አደፈረሰው። በእናትሽ እንደቀደም አንድ ልጅ ጋር ይቅርታ በቃ። አንቺን ብቻዬን ቁጭ ብዬ መጠበቅ ነው። ታገቢኛለሽ እኔ ቆንጆ? እንዴት አምሽ? ሄሎ ይነውድ። አንተ ቅድም እኮ እንዴት እንዳስደነገጥከኝ። ምን የሚያስደነግጥ ነገር ተፈጠረ? በጣም ነው የምወድሽ። እኔም እኮ በጣም ነው የምወድረው። ትዝ ይላል ሃይ ስኩል ስንማር ከሌላ ወንድ ጋር እየወሽኩ ለምሳ ምናምን ሁሉ አልበላም ትል ነበር። አዎ ትዝ ይለኛል። አዝቲ ለምን መሰለሽ የደወልኩት? ነገ ኳንም ባልኩሽ ጉዳይ ላይ ላወራ አስቤያለሁ። ስራ ከመግባቴ በፊት ጠዋት እመጣለሁ። ቁርስ አንድ ላይ እንበላለን። ነገ ጠዋት? እሺ ደስ ይለኛል። ደህና ደር። እሺ ቻው። እንዴ አይኳን አረፈድኩ አይደል? በጣም ይቅርታ። ምን እየሰራ ነው? ኢሜል እያረኩ። ጉድ። አንድ ነገር ላማክር ፈልጌ ነበር። ምንድነው? ድርጅቱ ከፍተኛ ኪሳራ እንዳጋጠመውና እዳ እንዳለበት አዜብ አልነገረችም? በመጠኑ። አየህ፣ ለዛ ነው ከአዜብ ጋር ያላችሁን መቀራረብ እኔ ብዙም ያልወደድኩት። እንዴት? ምን አጠፋች? ያው አዜብን ከኔ በላይ አታውቃትም። አባቷም ይሁን እሷ ያንተና የአባይን የዋህነት እንደ ቂልነት እያዩት ባዷችን ሊያስቀሩ እያሰቡ፣ ድርጅቱ ደግሞ በሐራጅ ቢሸጥ የነሱ ያላቸው ድርሻ በጣም አነስተኛ ስለሆነ እኛ ላይ አድቫንቴጅ እየያዙብን። እኔ ምንም ክፋት አላየሁባትም። እኔ የደረስኩበት እምነት ቢኖር ግን ድርጅቱን ከመሸጥ ማትረፍ አንችልም። ይህ እምነታ ደግሞ እነሱ ቢሆን በደንብ ያውቁታል። እሷ ግን በጥሩ ዋጋ እንዳይሸጥ በማሰብ እኔ ልታሳምን እየሞከረች ነው። በዚህ ጉዳይ ከኔ ጋር ደግሞ ስላልተስማማን እና ፊት ስለነሷት ፊቷን ወደ አንተ ልታዞር እያሰበች ነው። ክፋት አላየሁባትም። እሷ የምትል ነገር ሁሉ አትመላት። ይልቅ ድርጅቱ ላይ የሚገዙ ሰዎች በጣም እያጣደፉኝ ስለሆነ ቶሎ እንፈራ። አንተ ካመንክበት ተስማማለህ። ብራቮ። ይህ እኔ እናንተ ከተስማማን እሷ ወደኛ ሀሳብ ማትመጣበት ምክንያት የለም።
ስምሽን ማን ልበል? ቆንጆ ኢትዮጵያ እባላለሁ። ቆንጆ ስም ነው። አመሰግናለሁ። ግን አንድ ነገር ጎሏል። ምን ጎደለ? ኦርደር ብታረግ የምትፈልገውን ነገር እናዘጋጅልሃለን። የባህል ልብስ እየሸጠች ኢትዮጵያ የባህል ልብስ ለምን አትለብስም? እሺ እለብሳለሁ። ቅጣት ነው። ዛሬ ምንም አልገዛሽም። ሌላ ቀን እመጣለሁ። አይ ችግር የለውም። እኔ በጣም ይገርመኝ ምን እንደሆነ ታውቃለህ? ኢትዮጵያ ተወልዶ ካደገው በላይ ነው ስለ ሀገር የምታውቀው። ለውጥ የሚጀምረው ከራስ ነው። ኢትዮጵያ was a powerful country. ከኮሪያ ይልቅ ለኢትዮጵያ ታደላለህ እንዴ? ስልጣኔ እኮ ከዚህ ነው የጀመረው። ስለዚህ አዲሱን ነገር ከመላመድ ይልቅ በምታውቀውና በኖርኩበት መኖር እያልከኝ ነው? ትክክል ነው። ታውቂያለሽ ማም ስለ አባዬ መልካምነት ስትነግረኝ ነው ያደግኩት። ነፍሷን ይማረውና ባለቤቴ በጣም ኃይለኛ ሴት ነበረች። ያሰበችውን ከማድረግ ወደ ኋላ ማትል። እሷን ካገባ በኋላ አይደለም እንዴ ውቤ በረሃን እርግፍ አድርገህ ትተህ ይህንን ንግድ ማጧጧፍ የጀመርከው? እሷን ከማግባትህ በፊትማ ይህን አልኮል ባናት ትልና ጭንቅላትህን እንዳርጋው በዳሰው ተክለህ እግርህን ወደ ላይ እንደ ባንዲራ ስታውለበልብ ነበር። ረሳኸው? ይሄን ያኔማ ምን ወጣትነቱ ነበረ፣ ትኩስነቱ። ያንተ መለወጥ እኮ ለብዙዎች ምሳሌ ነው። ምንትዋብ ከኛ ብቻ ሳትሆን በጣም ብልህም ሴት ነበረች። አንተም መክሮ ከመመለስ ደግሞ ሰይጣንም መክሮ መመለስ ይቀላል አይመስልም? አዜብም ልክ እንደ እናቷ ናት። በተለይ ለህኛነቷ እንደው አለቀ። እኔ መቼም አዜብን መክሬ መልሳታለሁ ብያለሁ። እንደ ባለፈው አይነት ክብረ ነክ ነገር ተፈጥሮ በሁለታችን መካከል ንፋስ እንዳይገባ እንደው እባክህ ልጅህን ጠብቅ። እሱ እኮ የኢትዮጵያን ወግና ስርዓት አያውቅም። የኢትዮጵያን ወግና ስርዓት ሊያስተምረው የሚችል አንድ ሰው ያስፈልገዋል። ማን ነው? ሮቤል አለ አይደለም እንዴ? ታዲያ ተው እሱ እርኩስ ነው። ከተንኮል በስተቀር ሌላ ነገር የሚያውቀው ነገር የለም። እንዴት ኮነሬ? ልጅህን የልጅህ እጮኛ ተንኮለኛ ነው እያልከኝ ነው? አረ እንደሱ ማለት አይደለም እንዴ። እንደው መቼም አይችልም፣ ሊያስተምረው አይችልም ማለት ነው። ቁጭ በል። ስራ እንዴት ነው? ጥሩ ነው። አንተስ ጋር? ሸጋ ነው። ድርጅቱ ችግር ውስጥ ነው ያለው? አዎ። ከችግር ለማውጣት ሞክሪ። አልችልም፣ ደክሞኛል። አንተ የምትችለው ነገር ካለ አድርግ። እኔ መወሰን አልችልም። ይኸውልህ ኳን የዚህ ግዙፍ ድርጅት 70% ድርሻ ያባተ ነው። አባተ ደግሞ ላንተ አውርሶሃል። በጣም ነው ማዝነው። ያባተ ህልም ድርጅቱ መጨረሻው እንዲሆን አልነበረም። ኦሬዲ እኮ አሁን አብቅቶለታል። ማሽኖች እየተሰባበሩ ከጥቅም ውጭ እየሆኑ ነው። ሰራተኞችም ለስራ ያላቸው ፍላጎት በጣም እየቀነሰ ነው። ምን ማድረግ እንዳለብን ራሱ አላውቅም።
ኮን ራት ልጋብዝሽ? በጣም ቆንጆ ራት ነበር። ቴንክ ዩ። ፍቅር ይዞሽ ያውቃል? ከምግብ ነው? አይ ከሰው። አዎ። ከሮቤል ጋር ብዙ ቆያችሁ? አብረን ያደግነው። ሌላው እንዳላቅ። ደስ ይላል። እሱም የሚወድሽ ይመስለኛል። የምን የሰውን ታሪክ አናዙ ዝም ማለት ነው። አንተስ? እኔ አንድ የወደድኳት ልጅ አለች። የት? ኮሪያ? አይ እዚሁ። ዋው ደስ ይላል። በቅርቡ ኃይሎ ጋር ልንል ነው? አይመስለኝም። ለምን? አትወድም? እኔ እንጃ። ድርጅቱን የሚገዛው ባለ ሀብት ረዘም ላለ ጊዜ ውጭ ሀገር መሄድ ይፈልጋል። ስለዚህ ከዛ በፊት መፈራረም ይኖርባቸዋል። ቢሆንም ግን ትንሽ ጊዜ ያስፈልገናል። አያስፈልግህ? የምን ጊዜ ነው የሚያስፈልግ? በዛ ላይ አንተ እኮ ምንም አይነት ጥንቃቄ እየወሰድክ አይደለም። የምን ጥንቃቄ ነው የምወስደው? ይቅርታ አድርግልኝና እኔ የሁለቱ መቀራረብ ምንም አላማረኝ። አንተ ለምን በቸልተኝነት ትመለከተዋል? ራት እስከ መገባበስ ደርሱ። ራት እና ራት መገባበስ ችግር አለው? አዋል መጀመሪያ ራት ትገባበሳል። ከዛ በኋላ የሆነ መጎራረስ ምናምን ነገር ይመጣል። ከዛ በኋላ ወይንም ጣን ጠጣ ምናምን ነገር ይመጣል እያለ አስበዋል። ጭራሽ ነገ ደግሞ ምሳ ልትጋብዘው ቀጠሮ ይዘዋል። ነገማ በቃ የግድ አንተ እዛ ቦታ ላይ መገኘት መቻል አለ። መጣው ልከተል። ይሄ ልጅ እንዳይጠፋ የሰው ሀገር ሰው መጣ። ከተልሽ ነው ቆንጆ። አይ ችግር የለም። ተጋደሉ። ይቅርታ። ሶሪ ይቅርታ። የንድ ማጣው ጆልድ አረ በስመ አብ በሉ። አረ ተነሽ ያማል። ሳሙና አዳልጦኝ ነው። ሶሪ ሳሙና አዳልጦኝ ነው። አንተ ነህ ራስህ ሳሙና። የእናት ፋንታ ተው፣ ይሄን ነገር ተው። አይዞሽ፣ የተፈጠረውን ሁሉ ነገር ነው ያስረዳዋለሁ። አታስቢ። ቆይ አንቺ እዚህ ጠብቂኝ ይሻላል። እሺ ሃይ ሮቤል፣ ስልክ አታነሳም። ችግር አለ? አንተ ከመጣ ጀምሮ ችግር ጠፍቶ ያውቃል እንዴ? እኔ ያልገባ ነገር ካለ
ጠይቀኝ። ያልገባኝ ሰው ግራ ያጋባኝ ጥያቄ ነው። እዛ እናንተ ሀገር ወንድም የወንድሙ ሚስት ያማግጣል እንዴ? ሮቤል ሁሉንም ነገር አስረዳሃለሁ፣ እንዳትሳሳት። ዝም በል! ምንም ልታስረዳኝ አትሞክር። እኔ የአባታችን ሀብት በማንም እጅ ላይ ወድቆ እንዳይባክን እጥራለሁ። አንተ እዛ ሄደህ እየማገጥክ የሷን ሀሳብ ታጠናክራለህ። ስማ፣ አላማዋ ምን እንደሆነ በደንብ አድርጌ ያውቃል። በአንተ ድግመት ደግሞ ልትጠቀም ስትሞክር ደግሞ ዝም ብዬ የማያት ሰው አይደለም። በድጋሚ ተሳሳትክ ሮቤል፣ ክፉ አትሁን። ስማ፣ ከኔ በላይ ልታስብላት አትሞክርሽ። እስካሁንም ድረስ እናንተ የምትሉኝ ነገር እያመንኩ ነው ዝም ያልኩት። ከዚህ በፊትም ደጋግሜ ነግሬያለሁ። አዜብና አባቷ ድርጅት ውስጥ ያላቸው 30% ድርሻ ለማሳደግና ሙሉ ለሙሉ ድርጅቱን የራሳቸው ለማድረግ ማሰባቸው። የምሰማው ነገር እውነት ነው ሮቢ? ስለወደድኩ ቆይ ምን አደረግኩኝ? ያልከኝን ሁሉ እሺ ብዬ ስለተቀበልኩ ልጅነታችን እኮ ትንከባከበኝና ትወደኝ ነበር። ታዲያ አሁን ያ ሁሉ ፍቅር የት ሄዶ ነው እንደ ጠላት የተቆጠርኩት? ሮቢ እኔ አንተ እንደምታስበኝ አይነት ሴት አይደለሁም። በጣም ደማዝ ነው። It's not your problem. አንቺ እኮ ምንም አላረግሽም። እሱ እንደሚያስበኝ አይነት ሴት አይደለሁም። ብዙ ነገር እያረገኝ እያወቅኩ እንዳላወቅኩኝ አልፌዋለሁ። ገና ለገና በትዕግስትና በፍቅር ይሻሻላል ብዬ ብዙ ሞከርኩኝ፣ አልቻልኩኝ፣ አቃተኝ። ፕሊዝ አታልቅሽ። ጥፋተኛ እኔ ነኝ። አይዞሽ፣ አትጨነቂ፣ አብሬሽ ነኝ። ምንድን ነው አይንሽ ላይ ማየው? ዝም ብዬ ለብሶ የደካማ ምልክት እንደሆነ ታውቂያለሽ አይደል? የኔ ልጅ ደግሞ ሰነፍ አይደለሽ። ምንም ነገር ቢሆን በለቅሶ እንደማይፈታ ታውቂያለሽ። ምን ላድርግ? ያልሆንሽውን ሆነሻል ስባል የማላውቀውን ታውቂያለሽ ስባል ምን ላድርግ? ከሮቤል ጋር ተጣልታችሁ ነው? ምን አጣላችሁ? እሱ እንኳን እሱ ጉዳይ ልክ ነሽ። አዎ ልክ ነሽ። ይሄ የሁለታችሁ ጉዳይ ነው። ግን እኮ ልጅ ሴት ልጅ ብልህ ናት። ይለፍለትና ታናግረዋለሽ። ሲቆይ እሱም ይረሳዋል። ውስጥ ተቀምጦ የቆየ ጉዳይ ይረሳል። በውስጥ ተቀምጦ ምን ያጠፋሽው ነገር አለ እንዴ? እኔማ መስሎኝ ይቅርታ ልጠይቀው ነበር። እሱ ግን ሌላ ምክንያት ነበር። ግዴለም ልጅ፣ አንቺ ልክ ነው ብለሽ የምታስቢውን ነገር ብቻ አድርጊ። ከዚህ በኋላ ያለው እሱ ፋንታ። ሃይ ኢትዮጵያ አለች። ኢትዮጵያ
እንደምን ዋልሽ? ደህና ነኝ። ምክር ልብሴን ብቻ አይደለም ራሴንም እንድቀይር አድርጎኛል። በጣም አመሰግናለሁ። ለመምከር እንኳን ገና ነኝ። አሁን መግዛት እችላለሁ። ይሄኛው ይሄ ስጦታ ነው። ለማን? ለኔ? በጣም አመሰግናለሁ። መልካም ቀን ሚስተር ኳን። ሌላ ጊዜ የምትፈልገው እቃ ካለ ደውልልኝ። አዜብን በእንደዚህ አይነት ሁኔታ ልታስቀይማት አይገባም ነው። በአንድ ወቅት ባጋጠመኝ ችግር ሻምበል የድርጅቱን ሼር በመግዛት ድርጅቱን ከመሸጥ ታድጎታል። እኔ እንደዛ አላሰብኩም አጎት። አሁን ጥቅም የለውም። ብዙ ነገሮችን ስመክር ቆይቻለሁ። ባጉል ጥቅም የማይገባህን ማሰብ በእጅህ ያለውን ያሳጣል ብዬ ነው። ሁሉን ነገር ሰምቻለሁ። እኔ ሳሳድግህ ለራስህ ብቻ ሳይሆን ለሌሎችም እንድታስብ ነው። ለእኔ ብቻ ሳይሆን ለእኛ እያልክ እንድታስብ አድርጌ ነው። ያው እንግዲህ ሁሉንም ያው አጎቴ አንተ ያልዘሩ በቀል ነህ። ገንዘብን ስታሳደድ ፍቅርህን አጥተሃል። ይሄ አባት ውርስ ደስታን የሚፈጥርልህ ከሆነ ኑርበት። ይኸውልህ አለባቸው። አቤት። ቆይ እኔ ምን በደልኩኝ? ለቤታችን በማሰቤ ሁሉ ነገር እኔ ላይ መምጣት አለበት? ለዚህ ቤት አሰብክ? አይ ሮቤል፣ የዚህ ቤት ፍቅርና መተሳሰብ የመጣው አብሮ በመብላት ልብስን ሰጠኸኝ እየኖርኩ እየለበስኩ እኮ። ፍቅር ማለት ይሄ ነው። ያለ ሰው በምድር ላይ ያለውን ጥሩ ምግብ ብትበላ እንኳን አይጣፍጥህም። ዋዋህ ነው። ሰው ያስፈልጋል። ተው። አለባበሴን ወደድከው? በጣም። የመጀመሪያ ቀን አማርኛ ስሰማ በጣም ነው የደነገጥኩት። በዛ ላይ ደግሞ ስለ ሀገራችን ያለክ እውቀት በጣም አስገርሞኛል። አብዛኞቻችን የኛ ባልሆነ ነገር እየጠፋን ነው። ይቅርታ አንዴ። ሄሎ አዜብ። ደርሻለሁ። ወደ ውስጥ ግቢ። ተረካከብሻቸው? ያራዳ ልጅ
ሮቢ ይሄ ነገር ምን ነው ዜሮ በዛ ቁጥር ነው ግን ይነበባል። ምን ነው አላመንከው? ይቅርታ እኔን ቁጥር ለማወቅ እውቀት ደረጃ አይፈቅድልኝም። ስንት ነው? 2 ሚሊዮን ብር። ሮቤል ምን ነካ? አፍህን ሞል ተጠራው? ሮቤል ስንት ነገር አረሰቦች እኮ ነው። ቆይ ደም ብዛት አለ፣ ደም ግፊት አለ፣ ስኳር ማጅራት ገትራል፣ ማጅራት ቆልፍ አለ። ወይ እንዴ ብዬ በቀርብስ እንዴ ትቀልዳለህ እንዴ? ምን ነው ብዙ ነው እንዴ? እንዴ በጣም ሮቤል በጣም እንጂ። የኔ አባት ለኔ ምን እንዳወረሰኝ ታውቃለህ? ስሙን እሱንም ከስሜ በኋላ ለመጠሪያነት እንዲያገለግለኝ ማለት ነው። የሱ አባት እንዲህ በአንድ ሚሊዮነር ያደርጋል። እባክህ ዝም ብለህ ያካበድከው። አሁን ስራውን መጀመር እንችላለን። ሙች አሁን ስራውን መጀመር እንችላለን። ከዚህ ጋር ያላችሁ ነገር ሰውየው ከቁጭ ተመልሷል። ለካ አልነገርኩም። አዜብና ኳን ቤተሰቡን ሁሉ ሰብስቦ ተናግረዋል። እና ቤተሰብ ሁሉም የሚያናግረኝ ሰው የለም። ሁሉም አኩርፈውኛል። በተለይ አዜብ በጣም ተናዳብኛለች። ነና ድርሻዘን ሰላም ነው? ረፈደ እኮ ነው። አንተም እንደ ወንድም ማታ መሸውና ደከመኝ። ግን ማታ አው ትንሽ ደከመኝና ልረፍ ብዬ ነው። ታዲያ አይነገርም? ለማንኛውም ማመለጠሽ ምን እንግዳ አውቄያታለሁ። እንዴት አወቅሻት? ገምቼ ነው። የሰሞኑ ሁኔታ አንሳይ ረፍዷል። ግባና ልብስ ቀይረህ እንሂድ። ሚኪ እርግጠኛ ነህ ግን በዚህ ገንዘብ መሬቱን ማግኘት እንችላለን? ምን አላመንከኝም? ካልሆነ ለምን ልጁን አላገናኛችሁ? እኔ እንደዛ አላልኩም። በእናትህ ነገሩን ነው ያልኩህ። ለማንኛውም አንተ ራስህ ጨርሰው። አሁን የሰጠው ለአንዳንድ ነገር መንቀሳቀሻ እንዲሆነ ብዬ ነው። ምንድን ነው ደግሞ? ኧረ በእናትህ ፈዛህ አልነቃበጭ። መላው እንደሆነ መላ እያተትሽው ፈታ በል ያራዳ ልጅ ዘና እንበልበት በእናትህ። በቃ ተጨናነቂ ያራዳ ልጅ። ይሄ ጀለሴ ካቦ ሆኖ የሚያሰራው ሳይት ነው። ገባሽ አይደል? ስለዚህ ምንም የሚያጨናንቅ ነገር የለም። በቃ ይኸው እነዚህ ፎርጅድ ማቴሪያሎች በሙሉ ተዘጋጅተዋል። አንቺ ምንም የሚያሰጋሽ ነገር የለም። እሺ ተመልከቺ እስኪ አሁን ያስፎግራ በስምሽ የተዘጋጀ ሰነድ እዚች ጋር ፊርማሽን ብቻ ደቅ ታደርጊያታለሽ። አለቀ። ከዛ በኋላ ቻፓውን እንረካከበዋለን። ካስፈለገ በኬንያ በኩል አድርገን እንቆሰቁሰዋለን። አለበለዚያ እዚች ዘመድ ምናምን ነገር ካለች እኔን ግን ያምነኛል። እኔን ያምነኛል። ጣጣ የለውም። ይሄ ነገር ግን በጣም ያስፈራል። ኧረ በእናትሽ ምንም አያስፈራም። ለጥቂት ጊዜ እኮ ነው እና አንቺ እዚህ አዲስ አበባ ምን ቆይ ይሄን የመሰለ ቢዝነስ ታስመልጭኝና ህይወቴ ተበላሸ ማለት ነው። ገባሻል? እሺ ወይኔ ሰርጋችንን በአጭር ጊዜ ውስጥ ማድረግ አለብን። ይሄ የተንዛዛ ወጪ ምናምን አያስፈልግም። ለሰርጋችን ከምናወጣ ወጪ ላይ ለጎዳና ልጆች የሆነ ነገር እናደርጋለን። አይ ጥሩ ነው አንተን ካስደሰተ። እና አባዬም እየተዘጋጁ ነው። አባትህ በጣም ነው ደስ ያላቸው። ሮቢ ግን ስለ ሰርጉ ይሰማል ብዬ ገምታለሁ። አይ እንኳን እሺ አለ እንጂ ደግሞ እንደለኛማ ደስታ ነው። አይ እናቱ ብትኖር ነበር እንጂ ያንተ አለ አይደለም እንዴ? አሁን እሱን ትተን ስለ ሰርጉ ነው ማሰብ ያለብን። ሁሉ ነገር በባህሉ መሰረት ነው መፈጸም ያለበት። ሽማግሌዎቹም በደንቡ መሰረት መላክ አለባቸው። የሰርጉን ቀን ይቁረጡልን እንጂ። እንዴ አዜብ አልነገረችም እንዴ? ምኑን?
እንዴ ሁሉንም ነገር ጨርሷል እኮ እነሱ። ኧረ በእውነት ጸጸት አይሁን ትርፌ ይቃበል አንተም ተው ታረም አንደበቴ ሸንጋይ ሸንጋይ ምላሴ አኑረኝ ሊደር ለነፍሴ እውነቱን ፈርቶ ሳይነግራ አንደበቴ እሷንም ሸኛ ወይ ሄሎ ሚኪ ተቀባበልሽን ቢዝነሱ ከቶልሻል አይደል? ባንክ ቤት እስካሁን ምንም አላስገባልኝም። እኔ ባንኩ በር ላይ ቆሜያለሁ። እስካሁን አላስገባልኝም። እኔ ግን በጣም ፈርቻለሁ። ለመሄድ ቸኩያለሁ። እሺ ቆይ አንዴ ጠብቂኝ እዛው መልሼ እደውልልሻለሁ። ቆይ አንዴ ጠብቂኝ። አላስገባለት ነገር ቻፓውን አሰመትሽው? አረ በእናትህ ቁልፍ ቦታ ላይ ያለ ቦታ እንዳያመልጥ ሮቤል ተው። ታዲያ አስገባላታ ገንዘቡን። እሺ አይ ካልክ ችግር የለው እኮ አስገባላታ። አረ በእናትህ በቃ ሻውን ነው አድርገው በእናትህ። ሄሎ ሄሎ። አረ የቀድሞ ጓደኛ ምንድነው? ስልክ አይሰራም እኮ። አሁንም የከፈትኩት ብዙ በመደወል እንዳትደግ። ምን ማለት ነው? ምን ማለት መሰለሽ አራዳ፣ እኔም በመፈለግ ሌላ ተጨማሪ ወጪ ኢንቨስት እንዳታረጊ አደራ። ሮቤል እንዳት ተረኛ ነኝና እንዳትሸበሪ ስለይሽ አዝናለሁ። ሮቢ ደናደሪ ጓድ ደናደሪ ጀለስ ደናደሪ። ሚኪ እኔን ካድከኝ። ክህደትን የማያስተማርከኝ አንተ አሁን እኔ ላሽ በለኝና እዛ የካድካቸው ፋሚሊዎች የሚቀጣ በቃ ስልኩን ልዘጋው ነው። ሸንጋይ ምላሴ አኑ የከሳሳቸው በዚህ ጊዜ ጓ ማለት ነው። እውነቱን ፈርቶ ድርጅቱን የሚገዛው ባለ ሀብት ረዘም ላለ ጊዜ ውጭ ሀገር መሄድ ይፈልጋል። ስለዚህ ከዛ በፊት መፈራረም ይኖርባታል። አባቴ ያስቀመጡልን ውርስ ተጠቅመን ለምን አነስተኛ ቢዝነስ ምናምን ነገር አትሞክር? ይሄን ያህል ቀን ለምንድን ነው ስራ ያልገባው? ያው ከሮቤል ጋር ስሙን አታንሳብኝ። ከዚህ በኋላ ምንም አይነት የስራ ግንኙነት ከሱ ጋር እንዲኖር አልፈልግም። ይቅርታ አዜብ፣ በመካከላችሁ ስላለው ግጭት እኔ ብዙም አውቀው ነገር የለም። ግን ሮቤልን እንደዚህ ሲሆን አይቼው አላውቅም። ከባንኩ ጋር በተያያዘ ድርጅቱ ያለበትን ዕዳ መኪናውን ሳይቀር ሸጦ ከፍሏል። አሁን ሮቤል በጣም ያሳዝናል። የምር ተጎድቷል። አይወደኝ።
ታውቃለህ እኔን የሚፈልገኝ ለጥቅም ብቻ ነው። በተረጋጋ መንፈስ ብትነጋገሩበት ጥሩ ይመስላል። ምንም የምንነጋገረው ነገር የለም። በቅርቡ ውሳኔን አሳውቀዋለሁ። እንደውም ላገባ ነው። የገባሁልሽን ቃል ኪዳን አግድዬ ስንቴ ሆንሽለትን ፍቅርሽን በድዬ ትንቼሽ ከሄድኩ ወዲህ አንቺን አሳዝኜ ምንድን ነው ምን ፈልገህ መጣህ? ሻምበል በጣም እንዳሳዘንከው ታውቃለሁ። እናንተም በጣም እንዳዘናችሁብኝ ይገባኛል። አዎ ሁላችንንም አሳዘነናል። ሁላችንም። እሷን ደግሞ በጣም አሳዝናለሁ። በቃ እባክሽ ሻምበል አንድ ጊዜ ብቻ ላናግራት። አንድ ጊዜ። አሁን ደህና የረሳችሁን ሀዘን ለማስታወስ ነው የመጣኸው? እሺ። እንደ ሌላው አባት በሆን ኖሮ ከዚህ አባረረ ነበር። መምጣትን እነግራታለሁ። ፈቃደኛ ከሆነች ታናግራለች። እዚሁ ጠብቅ። አዚህ ከየት እንደምጀምርልሽ ጠፋብኝ። የእውነትም እንዳንቺ የቻለኝ ሰው አልነበረም። በሐዘንሽም በሳቅሽም ሁሉ ለካ ስትመክሪኝ ነበር የኖርሽው። ሁሉም ነገር ግን የገባኝ አሁን ነው። አዚህ ጠጥቼ መቆም ሳያቅተኝ ስትደግፊኝ ለካ አካሌም ብቻ አልነበረም በህይወቴም በኑሬም ሁሉ ስትደግፊኝ እንደነበር የገባኝ አሁን ነው። ሁሉም ነገር የገባኝ ስለይሽና መንገዳገዴን ሳውቀው ነው። አዚህ በጣም እንደበደልኩሽ አውቃለሁ። ሮቢ፣ እኔ አልተቀየምኩም። ያሳለፍናቸው ጥሩም መጥፎም ጊዜያቶች ይበልጣሉ። ለዛ ስልተዋል። አሁን ግን የበፊቷን አዜብ ለማግኘት ጊዜው አልፏል። አውቃለሁ። ሁሉንም ነገር ሰምቻለሁ። አዚህ አሁን የመጣሁት ይቅርታሽን ፍለጋ ብቻ ነው። አንቺ ይቅርታ ስታደርግልኝ አትሊስት እንኳን ህሊናዬ ነፃ እንዲሆን ብዬ ነው። ሳምንት ወደ ውጭ ሀገር ሄዳለሁ። መሄጃዬ ሲደርስ መጥቼ ቻውልሻለሁ። በቃ ቻው። የገባሁልሽን ቃል ኪዳን አግድዬ ስንቴ ሆንሽለትን ፍቅርሽን በድዬ ትንቼሽ ከሄድኩ ወዲህ አንቺን አሳዝኜ ሰው አልወጣም አለኝ ብኖርም ታምኜ የገባሁልሽን ቃል ኪዳን አግድዬ ስንቴ ሆንሽለትን ፍቅርሽን በድዬ ትንቼሽ ከሄድኩ ወዲህ አንቺን አሳዝኜ ሰው አልወጣም አለኝ ብኖርም ታምኜ ባክሽ ይቅር በይኝ
ቁጭ በል ምን እንደምል አላውቅም። ለሁሉም ነገር በጣም ይቅርታ። ለካስ ከነ ምናምን ነበር የቻላችሁኝ። ሌላው ነገር እንኳን ደስ አለ። መልካም የትዳር ዘመን። አመሰግናለሁ ወንድሜ። ይሄንን ልነግርህ ነው የመጣሁት። ሮቤል አብረኝ እንድትሆን ፈልጋለሁ። በሚቀጥለው ሳምንት መንገደኛ ነኝ። አጎቴን አደራ ብታገኘው አይሻልም? በጣም ተቀይሞኛል። ሊያናግረኝ እንኳን ፈቃደኛ አይደለም። ለነገሩ እሱ እውነት አለው። እኔ ነኝ ያልዘሩት በቀል ሆንኩበት። በጣም እንደምወደው ንገርልኝ እሺ። ለሰርግ አትገኝ? ሞራሉን ካገኘው መጥቼ እንኳን ደስ አላችሁ እላችኋለሁ። በወንድም ሰርግ ምን አዘን ነው? ቃል ገባ
እኔን ለማን ጥለህ ነበር ልትሄድ የነበረው? መስሎኝ ለወንድሜ ይቅርታ አድርጊልኝ። እየወደድኩሽ በደስታ አብሬሽ ልኖር ፈልጋለሁ። ለዚህም ቃል ገባለሁ። እየወደድኩ ልኖር ቃል ገባለሁ። እኔም ቃል ገባለሁ። አለቀ። ጋሽ አላለቀም። የኔ ጉዳይ ምንድነው የምትቀባጥረው? እኔ አሁን የምፈልገው ጋሽ እዚህ ቤት እንደዚህ ኖሬያለሁ አብሬ። አሁን ግን ድል ባለ ሰርግ እንዲድሩኝ ነው የምፈልገው። ነይ ሳሚ ረዲያት ኩርመኔ ነይ ሳሚ። ኧረ እኔን አይደለም እዛ ጉልበት ሳሚ። ኧረ እኔን አይደለም ያለኝ እሳቸውን ጉልበት ሳሚ። እግዚአብሔር ይባርክሽ ልጄ። ተነሽ። አይገባም። እደግልኝ ጎበዝ። ተጀመረ ትዳር ቅርቤ ወደዛ